እንግዲህ አባገዝ ተብዬው ማለት ነው ዛሬ ሩታዬን በስልክ ሊደልላት ሰርፕራይዝ አረጋት ማለት ነው። ኦማይ ጋድ ንግስታችን መጣይ ማለት ነው። ንግስታችን የኛ ንግስት ማለት ነው። ኧረ ማማር፣ ኧረ ውበት፣ ኧረ እናንተ ውበቷ ብትሉ ቁመናዋ ብትሉ ዋው እንግዲህ አኗሪን አቅፋለች። የሩታዬ ወንድም መጥቷል ማለት ነው። ቀጭኔ ማለት ነው። ቀጭኔ ልበላቸው። አቡሽዬ አለመምጣቱ ግን አዝኛለሁ ማለት ነው። እንግዲህ አብርሃም ማለት ነው እውነት ሩታን በስልክ ልደልላት ነው? እውነት አንተ እንደው ጭንቅላት አለ? ታው እንጂ እንዴ! ምን ነው አንተ ፍቅር ስጣት እንጂ ስጦታ ነው እንዴ የምትሰጠው? ስጦታ እሷ ምንም አፈለገም። ተታረቃችሁ በኋላ ስጦታ ብትሰጣት ችግር የለውም። እረ ማሽቃበጥ። እንግዲህ የሩታዬ ቢኒንም የጎረቤት ልጅንም ያው ተቃቀፉ፣ ሰላም ተባባሉ። ኬክ ሊቆረስላት ነው። በጣም ደስ ብሎኛል። ግን ደግሞ የኔ ንግስት እንኳን ደስ ያለሽ፣ እንኳን ለዚህ አበቃሽ። አዎ ብዙ ነገር አሳልፈሻል በዚህ ቻናል ላይ ማለት ነው። ብዙ ተብለሻል። እንኳን ለዚህ አበቃሽ የኔ ማር ማለት ነው። የኔ ንቁ ባይዘዊ ማለት ነው። ይገባሻል። 1 ሚሊዮን አሁን 200 1 ሚሊዮን ከዛ በላይ ደግሞ 100 ሚሊዮን ከዛ በላይ ማለት ነው እንመኝልሻለን እኛ አድናቂዎችሽ ማለት ነው። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው ላለው እንግዲህ ንግስታችን፣ ልዕልታችን፣ ጣፋጫችን፣ ነብራችን፣ ጀግናችን ማለት ነው ጀግናችን እንግዲህ ዛሬ እምር ሽብርቅ ፏ ብላ ማለት ነው ዛሬ ተገኝታልናለች። ባይዘዊ ስቀሽ ስናይሽ ነው ደስ የሚለን ማለት ነው። ስስቂ ነው ደስ የሚለን። እንደዚህ ከፍቶሽ ጭራሽ ማየት ራሱ አንፈልግም እኛ ማለት ነው። እና እንደዚህ ሽብርቅ ብላ መታልናለች። አቶ አብርሃም ደግሞ ያው ይሄንን ዝግጅት እሱን ያዘጋጀው በሱ አኗር ቢኒ የሩታዬ ወንድም መጥቷል። እና ይሄ ደግሞ የጎረቤት ልጅ ማለት ነው እሱ ማለት ነው። እና እንደዚህ አምሮበት ማለት ነው ፋሽ ብርቅ ብሏል። ቦታው በጣም ነው የሚያምረው። ግን ደግሞ እንግዲህ አባገዝ ደግሞ ስልኩን ይዞ ከተፋላላቸው አያለመታደል፣ አይ ጭቅላት አለመኖሩ፣ አይ አንተ ሸፋፋ ጭራሽ አንተ በስልክ ልደልላት። ይኸው ስልኩ አይፎን ነው ደግሞ። አይ ወይኔ በላቸው። በአይፎን ልትደለል ነው ሩታ። በአይፎን ይቅርታ ልትባል ነው። እና ወይ ጉድ ወይ ዘንድሮ ብሏል ያገሬ ሰው። እንግዲህ እሷ የምትፈልገው ሰላም ነው፣ ትንሽ እረፍትን ማግኘት ነው የምፈልገው እያለች ነው። በቃ እንቺ ኧረ ተው እንዲህ ለምን ግን በደንብ አታቅፋትም? እውነቴን ነው። ልክ እንዳገኛ ስልኩን ተወት አድርገህ ሩታዬ ንግስቴ ልዕልቴ ብለህ ማለት ነው እቅፍ ማለት ሲገባ በአንድ እጅ እጇን ትይዛለህ፣ በአንድ እጅ ደግሞ ስልክ ትይዛለህ። ስልኩ የት ይሄዳል? ለሌላ ሰው ትሰጠውስ ምን ችግር አለው? ኧረ አትጎትታት እንደ ሰውዬው እርጉዝ መሆኗን ረሳ። እንደ ይሄ ሰውዬ ደግሞ አትጎትታት በዚህ ልክ እንዴ! ተረጋጋ እንጂ አትጩህባት። ደግሞ እርጉዝ ናት። በእንትንማ አታታልላት። እኛም አንታላልም እንኳን እሷ ማለት ነው። እንከባበር እንጂ ጭራሽ ብለህ በስልክ የስልክ ስጦታ ይዘህ ትመጣለህ። የኔ እናት የኔ ጀግና ሴት ማለት ነው። እኔ ልዛንልሽ አንዴ። ኧረ አቀፋት ወይኔ በላቸው። አቀፋት እኮ እናንተ። እምቢ አለችው ማለት ነው። ወይኔ በላት አመለጣችሁ። አሁን ሩታ ማቀፍ አቅቶህ ነው ወስላታ። ሌላ ሴት እቅፍ እያደረክ አይደለም ነበረ አንተ ወስላታ ማለት ነው። ሌላ ሴት ሽሩር እያልክ አይደለም ነበረ? ምን ነው ሚስት ስትሆን ነው ተወት የምታደርገው? አይ አኗሬና የሩታዬ ወንድም ደግሞ እዚህ ጋር ምጥታነላችሁ ማለት ነው። አቤት የሩታዬ ወንድም አይዘዊ አቡሽዬ ይሄንኛውም ደግሞ ዋውን አነጋገር አንደኛ ነው። በብር ነው ወይ በስጦታ ነው የምታታልላት? እሷ እኮ የምትፈልገው ፍቅር ነው። ጊዜ ስጣት፣ ፍቅር ስጣት። ምንድን ነው የምትሰራው? ምንድን ነው በዚህ የምታታልላት? ምን ነው ቃናት ወይ? ኧረ ማይሌለው ነገር የለም። ባይዘዊ ዛሬ ተዘቀዘቀ። ምን አለ ጣፋጩ ትላለ። ዛሬ ተከረበትክ ማለት ነው። እንደዚህ ገፍትራው እንደዚህ ተናግራው ያለመታደል ግን እውነቱን ነው፣ ሀቂቃ ነው። ሩታዬ እኮ በብር የምትገኘው አይደለችም። በብር እሷ ሲጀመር ደግሞ ቁሳቁስ ነገር አይገዛትም። እንደዚህ ይሆናል አይደለ? የእንትን ምን ነበር የሚባሉ አንጡልኝ ቤተሰብ እንደዚህ የብር እቃ የብር
ሰዓት፣ ስልክ፣ ልብሶች ምናምን ቤት ምናምን እሷ ምንም እንትን የላትም ማለት እንደዚህ ሳስባት እንደዛ ነው ባይዘው ብዙም ማንኛውም ሴት ግን የምመኘው ቤት፣ መኪና፣ ልብስ ምናምን ግን ሩታ እንደዛ አይነት ሴት አይደለችም። እሷ የምትፈልገው በቃ ከልብ የሚያፈቅራት ጊዜ የሚሰጣት ሰላም የሚሰጣት እቤት መጥቶ የኔ ፍቅር እንዴት ነሽ የሚላት በላሽ ወይ ጠጣሽ ወይ አልሽልኝ ወይ እሱ ስልክ ይዞ አይፎን ሩታዬ ዛሬ ይቅርታ ታረግልኛለይ እንደው በፈጣሪ እንደው ደስ እያለኝ ነው 30 ጥርስን እያወጣ ማለት ነው 32 ማለት እያለ ማለት ነው እያለ ማለት ነው። አትፍረዱብኝና ማለት ነው። እኔ ያው ነቅ ሰው እንደዚህ ማለቴ ጥሩ አይደለም፣ ግን እውነት እንነጋገር ተባለ ትክክል አይደለም የሰራው ማለቴ እሱ ያው የተሰማውን ስሜት ነው ባይዘው እንደዚህ ያለው። ግን ደግሞ ታሁን በኋላ ይቅርታ ደግሞ ኮሜንተሮች ማለት ነው የተረገማችሁ ማለት ነው ቅንቅናም ሁላ ማለት ነው የታባታችሁ ታቋታላችሁ። የታባታችሁ ይቅርታ እንዲህ ነው። ያንቺ ባላ አስከፍሎች ሌላ ቤት ሌላ ሴት እሽሩሩ እያለ ማለት ነው እስከ ዛሬ ቢቆይ አንቺ በስልክ ሁሉ ነገር ትረሻዋለሽ እንዴ? ትዳር እኮ ነው የያዘው፣ እቃ መጫወቻ አይደለም ሲስቱ። ግን ምንድን ነው ነገሩ? በጣም ነው የሚደብረው፣ ባይዘው በጣም ነው የሚያስጠላው። ኮሜንቱ ራሱ ማለት ነው ቤተሰብ እንዴ! ቆይ እኔ የምለው ማለት ነው ሩታ ይቅርታውን ተቀበይ፣ ሩታ ይቅርታ ተቀበይ ትላላችሁ። አረ ተቀበይለት ሩታዬ፣ ተቀበይለት። ጥርሱ 32 ድረስ እንደሚለው ማለት ነው። እውነቴን ተቀበይለት። ግን ደግሞ በስጦታ ይቅርታ የለም። እኔ አላየሁም ይቅርታ በስጦታ። ያም ሶሪ አላቅም። አይ ብዙ ጊዜ ይቅርታ ጠይቋል፣ አልፈርድም። ግን ደግሞ አልበዛም እንደዚህ መንዛዛቱ? አይበጣም? አይሸለችም? ይደብራል። በጣም ነው የሚያስጠላው ማለት ነው። በእውነት በጣም ማለት ነው። እኔ አንድ እንድትሆኑ እንፈልጋለን። ኤአር እንደገና እንደ አዲስ እንድትመለሱ ማለት ነው። ግን ደግሞ አብርሃም ክፋት መሰለኝ፣ ያንተ ክፋት መሰለኝ በራስ ቻናል ነው የተመጣኸው። ትገርማለህ። አቤት እንደው ገራሚ ነው። ሰዎቼ ይገርማል ማለት ነው። እውነቴ ነው። በጣም ነው የሚገርመው። ወይኔ በላቸው መታለሌ ብሏል ሰው። እንዲህ እንደው ይጫወታል እንዴ? ያረቃስ በልጆቷን አባቴ እንዳገፈትራት ሰውየው እኮ ጭንቅላት ራሱ የለውም። ይገርማል። ፈጣሪ ሆይ ትዕግስቱን ስጠን። አሜን። ፈጣሪ ሆይ ትዕግስቱን ስጠን ማለት ነው። እውነቴን ነው። ኮሜንት ላንብላችሁ እንደ ኮሜንት እኔ ደስ ያላለኝ ኮሜንት አለና ማለት ነው። በጣም ውስጤን የነካው ማለት ነው። ምንድነው የምጠግቢ ብለዋል ማለት ነው። የሚጠግብ ይጥገባችሁና ማለት ነው። የታባታችሁ ታውቃላችሁ። ምን አብልታችሁ ነው የጠገበችው? ስጦታ እኔ ኮሜንተሮች ስራችሁን የእጃችሁ ይስጣችሁ። ምንም አላችሁም። እውነቴን ነው። እኔ ኮሜንተሮች የእጃችሁ ይስጣችሁ ነው የምለው። በቃ አለቀ።